ዳጣን ለማግኘት አንድ እርምጃ ተራምዳለች። ቀጣይ ምን የሚፈጠር ይመስላችኋል? ዳጣ ቤተሰቦቿን የምታገኝ ይመስላችኋል ወይስ በድጋሚ እኛ አይደለንም ብለው ሌላ ጥቆማ የሚያደርሱባት ይመስላችኋል? ሞገስ እንግዲህ እሷን ቤተሰቦች ለማግኘት ስንት ውጣ ውረድ እያየ ነው። በጣም ደስ የሚል ነገር ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ላይክ ሼር ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው አዳምጣችሁ ከተመቻችሁ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ተወዳጅ ሆነውን ምሳሌ ድራማ ይዘላችሁ ቀርበናል። በባለፈው ክፍል እንዳየነው ሞገስ እንግዲህ ከዳጣ ጋር ተቀጣጥረው ነበረ። እሱም ያው ብሩኬ እንግዲህ ሞገስን ይቅርታ መጠየቅ አለብኝ ሞገስ ባለውለታዬ ነው እያለች ነበረ ማለት ነው። እና ዳጣየንም እንግዲህ አንቺ ባለውለታዬ ነሽ እያላት እኔ ምን አደረኩልህና ነው እንደውም ማመስገን ያለብህ ነገር ብሩክ ሞገስንና ቅድስቴን ነው ስትለው እንግዲህ አንቺን ብዙ ነገር አድርገሽልኛል። በቅንጭላቴ ማን መጥፎ በልቤ ማን መጥፎ ነገር እንዳደረገብኝና ማን ጥሩ ነገር እንዳደረገልኝ ስየዋለሁኝ እያላት ይገኛል ማለት ነው። እናም እሱም እንግዲህ አገኝቶት እንግዲህ ሞገስን ይቅርታ ለመጠየቅ ነበረ። ያው ወደ ድሮ ፍቅራችን እንመለስ ለማለት ነበረ። ሞገስም እንግዲህ ቀድሞ ስላያቸው አልተገናኛቸውም። ተመልሶ መጀመሪያ እንግዲህ ደውሎ በባለፈው እንዳየ ነው ከዝና ጋር ተቀጣጥረሽ ነው ወይ የመጣሽብኝ ብሏት ነበረ ማለት ነው። እናም እንግዲህ እየተቃረቡ ያለ ከሞገስ ጋር እንደሆነች ይመለከታል። እናም ስልክ ስትደውልለት ለምንድን ነው ከብሩኬ ጋር የመጣሽው በማለትም ይቆጣታል ማለት ነው። አረ በእናትህ እሱ እኮ ራሱ ነው ይቅርታ ልጠይቀው ብሎ የመጣው አትሰግጥ፣ ለምንድን ነው እንደዚህ የምትሆነው ብትለውም እሱም በጭራሽ በቃ እነዚህና እየተከታተሏችሁ ሊሆን ይችላል፣ ስለዚህ ራሳችሁን ጠብቆ እኔ ሄጃለሁኝ ማግኘት አልፈልግም ብሎ ተመልሷል ወደ ሉላ ጋር። ብሩክም እንግዲህን ምን አለሽ ሲለው በቃ ልጁ የሌለ ሰግጧል ትለዋለች ማለት ነው። በነገራችን ላይ ዳጣ አንተ ከሚስቱ ጋር ተኝታ ይቅርታ አድርጎልህ እንዴ ብለው ነበረ። ብሩኬ በነገራችን ላይ እንደዚህ አትበይ ወረፊ ምናምን አላት። በጣም ደስ የሚል ነገር። እናም እንደዛ ሲላት እንግዲህን ያው እሱም ይመለሳል። በቃ ፈልገውት ነበረ። በነገራችን ላይ ያው እዚህ አካባቢ ሊኖር ይችላል በሚለው ቢፈልጉትም በጭራሽም ሊያገኙት አይችሉም። በጎን ደግሞ ዝናና ማህሌት ብሩክን እንግዲህ እናገኘዋለን አንለቀው ሚስቴን ተነጥቄማ አልቀርም እያለ እየፎከረ ነበረ። ማህሌትም እባክን ይሄ ነገር ይቅርብን ብትለውም በጭራሽ ከኔ ጋር ሆነሽማ አትፍሪ፣ ምንድነው ፈርተሽ ነው እያለም እንግዲህ እኔ የዝና ፎካሮና የዝና እንትን በቃ ማን ነው የሰለቸው ሁሌ ገድየው ዘዘቀው ነውና እና ለጀግናም ጀግና አለው ይባላል። ዝና እንግዲህ ያው እንደ ሞገስ እንግዲህ ለማስፈራራት ነበረ ብሩክን፣ አልተሳካለትም። እናን ሲከተሏቸው እንግዲህ ያው በስተመጨረሻ ዘወር ስትል ዳጣ ትመለከታቸዋለች። ዳጣ ደግሞ ያው ካሁን በፊት ብዙ ስቃይ ስላሰቃያት በሞገስ የተነሳ በጣም ትፈራዋለች። በቃ ጥለዋን ራሱ አታምነው ማለት ነው። በሆነ ነገር ራሱ እንትን ሲል ጓ ባለ ቁጥር እሱ ነው በቅንጭላታ የሚመጣው። እና ወይኔ ብሩክ የመጣ ማነው ዝና እያለ እንትን ትላለች። ዘውር ሲሆን እነሱ ናቸው በቃ አትፍሬ፣ ምንም ነገር አትሆኝም፣ ምንም አያመጡም፣ ምንም አንሆንም፣ ቀጥ ብለሽ ቁም ይላታል። ይኸውልህ ብሩኬን ያንተን አምኜ ነው ያላመለኩት እያለችውም እንግዲህ እንትን ትላለች። ከዛ ይመጣሉ እንግዲህ እነዝና ምን ፈልገህ ነው ለምንድን ነው የምትከታተሉን ሲሉ ሚስቴ እናት ያለችው ሚስቴን የት ነው ያደረጋችኋት እያለም ብቻ የሆነ ተረት ምናምን ተረትለታል። ከዛ እንደዛ ሲተረትለት ዝና ሞገስን ይሄ ብሩኬ እንግዲህ ይህ ተረት ከኛ ህይወት ጋር ምንም አያገናኘውም ይለዋል። ከዛ ያገናኘዋል እንጂ ስለሚያገናኘው ነው እየተረኩልክ እያለም ማህሌት በነገራችን ላይ በጣም ፈርታለች። ዳጣ ራሱ በጣም ፈርታለች። ብሩኬ በቃ እንዳትጣላ ምናምን እያለች ነበረ። ማህሌት ራሱ ያው ዝና እባክህን እረፍ እያለችው ነበረ። ዝና እንግዲህ ዘወር በይልኝ አለ፣ አለቀውም እሱንም አለ እንግዲህ። ከዛ ኮሌታውን ያዘ ሲያደርገው አትጩህብኝ አንተ ሚስቴን ያደረጋት ብለሆነው ኮሌታውን ያዘ አትጩህብኝ። ከዛ በቦክስ እንግዲህ ሊማታ ሲል ያው መጀመሪያ ላይ
ዝና ነበረ ብሩኬን እንግዲህ የደበደበው። በመቀጠይ እንግዲህ ዳጣ ድንጋውን ብድግ አድርጋ የወለ ጫፉን ብትነካው ከእንግዲህ ወደ ብላም ድጋዋን ላጥ ስታደርግ ብሩኬ አገጩን ብሎ ወደኋላ ይሰትረዋል ማለት ነው። እንግዲህ ለጀግናም ጀግና ለሚባለው እኮ ለዚህ ነው። እና እንግዲህ ዝና ያፎከረው ሁሉ ገደል ግብት አለ። ግን በነገራችን ላይ ሽንፈት ሁሌ ማሸነፍ የለም፣ አንዳንዴም ውድቀት አለና በነገራችን ላይ ዝና በእንደዚህ መልኩ መሬት ተጠቅልሎ ስመለከተው በጣም ነው የገረመኝ ማለት ነው። ከእንግዲህ ወደ መቼም ያለው ጦርነት በጣም የሚያስደሰት ጦርነት ነው። ማንም የሚያሸንፍ ይመስላችኋል? ግን ብሩክና ማን ነው ሞገስ እንደሚያሸንፉ ተስፋ እናደርጋለን። ያንተ ሚስት ማንም የቀማህ የለም፣ ራስህ በገዛ ግፍህ ቤት ውስጥ ቆልፈህ እንድትሄድ አደረካት በማለትም እንግዲህ አንዳንድ ነገሮች እንትን ይላል። ያው እሱም እንግዲህ ከቅድስትዬ ጋር ብሩኬ እንግዲህ ከቅድስትዬ ጋር ያወሩትን ነገር ያለፈውን ህይወት ተው እያለችው ነበረ። ያለፈው ህይወት መጥፎ ነገር ቢኖሩም እናም ደግሞ ብዙ ጥሩ ትዝታዎች አሉት። ስለዚህ ሙሉ ለሙሉ ልሰርዘው አልችልም እያለ ነበረ እና መጥፎዎቹን ለመርሳት ጥሩዎቹንም መርሳት አለ ስትል አያረሳውም እያለ በቀላለሁኝ እያለ ነበረ። ያንን እንግዲህ እያስታወሰ ነው። ቅድስትዬ ለምን በቀሉን አትተውም ስትል እኔ ብተው እነሱ አይተውትም እያለ ነበረ። ያው አዲስ ህይወትም እንደማልጀምር እንግዲህ ነግሯታል ማለት ነው። ዝናም በነገራችን ላይ ከሉላ ጋር እንግዲህ ያወሩትን ወሬ እያስታወሱ ይገኛሉ። እናም እንደዛ እያሉ እንግዲህ ወይኔ ዝና አንተ ሞገስ ይሞትብሃል፣ አሁን ነው ጭንቅላቱን የተሰፋው፣ ስለዚህ ሰበብ ይሆንብሃል እያለችው ነበረ። በዚህ ጊዜ ዳጣም እንግዲህ ተቀጠለትልና ብሩኬ አሁን ነው ቅንጭላቱን የተሰፋው፣ ደግሞ ሰበብ እንዳይሆንብን፣ ስለዚህ እንሄድ በቃ ተው እንሄድ እያለም እንግዲህ ከዛ ብሩኬ ያው የሰነዘረውን እጅ ይመልስና ሁሌ ማሸነፍ የለም ሁሌ ጀግንነት የለም፣ አንዳንዴ እንደዚህ መውደቅ አለ ይለዋል። ንገረው እያለች እኔ ደግሞ ሲያሳቀኝ ነገር የዳጣ ማሽቃበጥ ነው ማለት ነው። በጣም ዘራፍ እያለች እንግዲህ ዙሪያውን እያሽቃበጠችላቸው ነበረ። በዛን ጊዜ ማለት በጣም ፈርታለች። ከዛ ውስጥ መጨረሻም እንግዲህ በቃ እንሄድ ፖሊስ ምናምን ሊመጣ ይችላል ትለውና ዳጣም እንግዲህ ይዛው ትሄዳለች ማለት ነው። እናም እንግዲህ እነሱም ሄዳሉ። እሱም እንግዲህን ማህሌት እንግዲህን ታስነሳና ወደ ቤቱ ይዛው ትሄዳለች። እና ወደ ቤቱ እንግዲህን ይዛ ሄዳ ይቺ አክስቷ ልጅ እንግዲህን ምን ትላታለች? ማን ነው ዝና ብር አልሰጠሽም እንዴት ትላታለች። እንደዛ ታሙ ከየት ነው የሚሰጠኝ ትላለች። እና አልተሻለውም ስትል አልተሻለውም፣ አሁን ደግሞ ብሩኬም እንደዛ ምናምን ስላደረገው ብታዩ አውሬ ሆኗል፣ አውሬ እያለች ትነግራታለች ማለት ነው። ከዛ እንደዛ ምናምን ስትለው እንግዲህ ታዲያ ብር ካልሰጠን እንግዲህ እንዴት ነው የምንሆነው እያለች አንቺ እኮ በቃ ብር ታወጣለች ብሎ እኔን ራሱ አውጥተሽ ትሸጭኛለሽ አላለች። እንግዲህ ያባባን ወደ ማማን ወዲህ ማለት እንዲህ ነው። ከዛ እንደዛ ስትላት ብር አትውደጂ ብር ያጠፋል ብላ ራሷ መካሪ ለመሆን ትሞክራለች ማለት ነው። ልክ እንዳንቺ አላለች። እኔ ደግሞ ያክስቷ ልጅ ነው የምትገርመኝ። ልክ እንዳንቺ አለቻት። አቤት ዘልፈሽ ሞተሻል፣ እኔን ተናግረሽ ሞተሻል ትላታለች ማለት ነው። እና እንደዛ እያለቻት እንግዲህ እያወሩ እያለ በነገራችን ላይ ያው ይሄ ነገር መስበሩ እየሸሸ ነው፣ ስለዚህ ብትጠነቀቂ ጥሩ ነው ስትላት እንግዲህ ያክስቷ ልጅ ምንም መስበር ያለፈ ነገር የለም፣ ደግሞ ሞገስ ይሞታል፣ እኔም ቤቴን አገኛለሁኝ እያለች ነው። በነገራችን ላይ መሀሌት እንደው ዝም ብላ እየተጠቀመባት ነው እንጂ ቤቱን የሚገዛላት ይመስላችኋል? በጭራሽ አይገዛላትም። እሱ ሉላን ታገኘ በኋላ እሷን ዞር በይላታል፣ ወይም ይሄ ነገር ራሱ ላይሳካም ይችላል። አሁን ደግሞ ብሩኬም ስለመጣ በጭራሽም አሸናፊ ናቸው እንጂ አሁን ላይ ተሸናፊ የሚሆን ነገር የለም ብዬ ነው የማስበው። እና ለማንኛውም እኔ ከዚህ ከደሙ ንጹህ ነኝ ብላለችም ያክስቷ ልጅ። በነገራችን ላይ ደግሞ ይቺ ዳጣ እንግዲህን ምሳሌን መልሶ እንዳይተናኮላት እፈራለሁኝ ትለዋለች ማለት ነው። አታስቢ ዳጣዬ፣ ለፖሊስ አሳውቂያለሁ ይላል ብሩኬ ማለት ነው። ለፖሊስ አንድ ነገር ቢደርስባት ልጄ ላይ ብሎ እንግዲህን ያው ወረቀት
ለዚህ ለዝና እንግዲህ አስተላልፏል ማለት ነው። ያው የፍርድ ቤት እናም ለዛ ስለሆነ ምንም አትስኪላል። ለምንድን ነው ለኔስ ምናምን ስትለው እኔ እያለሁ ማንም ሰው አይነካሽም፣ ለምንድን ነው ግን አንቺ ትምህርትሽን እያላታል። ምንድን ነው እንግዲህ በቃ ምሳሌ 5ኛ ክፍል ተመዘገበች አይደለ ሲላት፣ አዎ ለምንድን ነው አንቺስ ታዲያ ለምን ሳትመዘገቢ ሲላት፣ ኧረ ቡራ ደግሞ 3ኛ ክፍል ነው እንደምመዘገበው ትላለች። ምን ችግር አለው ምሳሌ 5ኛ ክፍል ነኝ ከአንቺ ዝቅ ብለሽ ምናምን ይላታል። ከዛ እንደዛ ሲላት፣ አይ ይሄ የማይሆን ነገር ነው፣ እስቲ መጀመሪያ ይህንን የጀመርነውን ነገር ልጨርሰው ትላለች። እንግዲህ ስለ ቤተሰቦቿ ጉዳይ እናም እንግዲህ እንደዛ ምናምን ያወሩና ያው ብሩኬ የደበደበውን ስለ ዝና እንግዲህ ለማውራት ቸኩላለች። ለሞገስ ዳጣ ትደውልና እንግዲህ የምስራች ትለዋለች። ምስር ብዬ እላታለሁ። ወይ አንተ ደግሞ ምንድን ነው ምስር ትለኛለህ እንዴ? ምን አለ ስጋ አድርግልኝ ትለዋለች። ከዛ ምንድን ነው ምን ተፈጥሮ ነው ምናምን ስላት እንግዲህ ሞገስ እኮ ዝናን እኮ ቀጠቀጠው ትላለች። ተደባደቡ ነው የምትይኝ? እኔ መች ተደባደቡ አልኩ? ዝና ሞገስ ዝናን ቀጠቀጠው ነው እንጂ አልኩ። ከዛ እሺ በቃቸው በቃ በኋላ እደውልልሻለሁ ምናምን እና ይዘጋባታል ማለት ነው። ይህ ምናምን እያለች እንግዲህ እሷም እንትን ትላለች ማለት ያው እንደዛ አልጠበቀችም ነበረ። እናም እንግዲህ እንደዛ ሲላት እና ሞገስ ደግሞ በነገራችን ላይ ሉላን ምንድን ነው ያላት እኔ የምልሽ እላታለሁ አሁን ነገ ትሞቻለሽ ብትበይ ምንድነው የሚጸጽተሽ ሲላትም እንግዲህ ያው እነሷ መጥፎ ትዝታዎች ናቸው እና ትዝ የሚላት እነሱ እሱን ትጠራለታለች። ከዛ ቆይ ግን እኔም እንደዚህ እንደራብኩሽ እንደጠማሁሽ ብሞት ለአንቺ ጸጸት አይሆንብሽም ይላታል። ከዛ እሷ እንግዲህ ያው ምን ለማለት እንደፈለገ እንግዲህ ግልጽ ነገር ነው እና ሉላም እንግዲህ እንደዛ አትበለይ ምናምን እያለች እንትን ትላለች። እና ደግሞ እኮ ነፍስ አባታችንን እንትን ብለናል ሲል እንግዲህ ችግር የለውም ብሏል። አይ ችግር የለውም ያለው እኔ አልገባበትም ያለው እኮ ዝና አሁንም ባልሽ ነው ያለው። አይ አላለም እንደዛ እሱ መፍታት ትችያለሽ ነው ያለሽ እያለትም እያግባባት ይገኛል ማለት ነው። ከዛ ደግሞ እንግዲህ በስተመጨረሻ ያው የዳጣ ቤተሰቦች ፍንጭ አግኝቻለሁ ብሎ ሞገስ እንግዲህ እንደውሎላታል። እናም ደውሎ እንግዲህ ዳጣ እንግዲህ እዛ ቤተሰቦቿን ለማግኘት ወደዛ ሄዳለች። እንግዲህ ታገኛቸዋለች ብለን ተስፋ እናደርጋለን። ወደና የተከበራቸው የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።